ስቴት ዲፓርትመንት ማርኮ ሩቢዮ ሴክሬታሪው የህወሓት አመራሮችና የቤተሰብ አባላት ላይ በጠቅላላ የቪዛ እገዳ መጣሉን ዛሬ አስታውቀዋል። እንግዲህ ስም ዝርዝር አልተጠቀሰም የተባለው የህወሓት አመራሮች ኤንድ ቤተሰብ አባላት ነው የተባለው። ስለዚህ ሁሉም አይነት የቪዛ አፕሊኬሽኖችን ዲናይ እንደሚያደርጓቸው ይሄ እንግዲህ ኢትዮጵያ ውስጥ አሁን የኢትዮጵያ መንግስትና የቲፒኤልኤፍ ወደ ጦርነት ሊገቡ ወይም እንደዚህ አይነት እንቅስቃሴዎችን በመታየቱና ከዚህ በፊት የነበረውን ሂማን ክራይሲስ ኤንድ አጠቃላይ የአሜሪካ መንግስት የወሰዳቸውን እርምጃዎች አስመልክቶ ድጋሚ ይሄ ጦርነት እንዳይነሳ በሚያስደርግ ሁኔታ የዚህ ጦርነት የመነሳት ትልቅ ሚና ሊጫወቱ ይችላሉ የሚላቸውን የህወሓት አመራሮች እና ቤተሰባቸው ላይ ፕሬሸር ከማሳደር አንጻር የወጣ ድንጋጌ ነው የሚመስለው። እነማንን እና ስኬድ ድረስ እንደሚያካትት ግልጽ አይደለም። ፕሮባብሊ የስም ዝርዝር ይወጣል ብዬም አልጠብቅም። ይህ አጠቃላይ የቲፒኤልኤፍ አመራሮች ወደ ጦርነት እንዳይገቡ ዲስከሬጅ ለማድረግ የተወሰደ እርምጃ ነው ይመስለኝ። ከዚህ በፊት ምናልባት ከሰለሞን ቦጋለ ጋር ተያይዞ አንተ ላይም ሌሎች ሚዲያዎች ላይም ቀርቤ ያብራራሁት ነገር አለ። በአሜሪካ ህግ ቲፒኤልኤፍን ጨምሮ አንዳንድ ድርጅቶች ቲር 3 ወይም ቲር 3 የሚባል የዴዚግኔሽን አለ፣ የቴሮሪዝም ዴዚግኔሽን። እዛ ውስጥ ቲፒኤልኤፍም ሆነ የፋኖ እንደገና ኦኤልኤፍ አሉበት። ስለዚህ የነዚህ አባል ወይም እነዚህ ማናቸውንም አይነት ሳፖርት ያደረገ ፋይናንሻል ሳፖርት፣ ሚሊተሪ ሳፖርት፣ የሀሳብ ሳፖርት ድጋፍ ያደረገ ሁሉ ከኢሚግሬሽን ቤኔፊቶች ይከለከላል፣ አይሰጠውም ማለት ነው። እና ይሄ የቪዛ ዴዚግኔሽን የበለጠ ነው የሚያከብደው። ስለዚህ አንድ ሰው የህወሓት አባል ከሆነ ወይም ደግሞ በህወሓት ድርጅት ውስጥ ምንም አይነት አገልግሎት ካለው ሳፖርት የሚያደርግም ከሆነ ፋይናንሻሊም ኦር በሀሳብ ደረጃ ሳፖርት የሚያደርግ ከሆነ የፌስቡክ አካውንቶች ላይ የነዚህን ኃይላት እንቅስቃሴ የሚደግፍ ከሆነ ኢሚግሬሽን ቤኔፊቶችን ሲያመለክት አደጋ ሊገጥሙ ይችላል ወይም ሊያስከለክሉ ይችላል። ኦፍኮርስ ዜጋ ሆኖ ለነዚህ አካላት ሳፖርት ማድረጉ ባይትሰልፍ ጉዳት ላመጣ ይችላል፣ አሜሪካ ዜጋ ሆኖ ማለት ነው። ግን አሜሪካ ዜጋ ያልሆኑ ሰዎች ግሪን ካርድ ላይ፣ አሳይለም ላይ ኦር ሌሎች አፕሊኬሽኖች ላይ ያሉ ሁሉ የቲፒኤልኤፍ ሳፖርተር ከሆኑ፣ የፋኖ ሳፖርተር ከሆኑ ወይም ደጋፊ ከሆኑ፣ አባል ከሆኑ የኢሚግሬሽን ቤኔፊት ላይ ችግር ያመጣባቸዋል ማለት ነው። ስለዚህ አሁን የአሜሪካ መንግስት የህወሓት አባል መሆን በምንድን ነው ያውቀው? አንደኛ ራስህ ከገለጽክ ነው። ሁለተኛ የሶሻል ሚዲያ ፖስቶች ላይ እነዚህን የሚያሳዩ ምልክቶች ካሉ ነው። ሶስተኛ እንግዲህ የህወሓት አመራሮች በፐብሊክሊ የሚታወቁ የህወሓት አመራሮች አሉ። ከነዛ ጋር ያለ ዝምድናና ግንኙነት፣ ለምሳሌ ቤተሰብ አባል ማለት ልጅ፣ ኢሚዲየት ፋሚሊ ነው የሚመለከተው። ልጆች፣ ሚስት፣ ባል፣ እናት፣ አባት፣ እነዚህ ናቸው ኢሚዲየት ፋሚሊ የሚባሉት። የቪዛ ክልከላው የሚያካትተው እነዚህን ነው ብቻ የሚሆነው። ከዚህ የዘለሉትን እህት፣ ወንድም፣ አክስት፣ አጎትን አካትትም። ኢሚዲየት ፋሚሊ የቪዛ ስትራክቸር ይሄን ነው። ልጅ፣ ሚስት፣ ባል፣ እናት፣ አባት። እነዚህን እንግዲህ ክሮስ ቼክ በማድረግ በስማቸው፣ ምክንያቱም ፐብሊክሊ የሚታወቁት አለ፣ ከዛ ውጭ የማይታወቁት ከሆነ አንተ የምትገልጸው ነው። ምንም አይነት የጽንፈኛ የቫዮለንስ ሙቭመንት ወር ደግሞ ጦርነትን ላይ የሚሳተፉ በመሳሪያ የሚታገሉ ኃይሎችን ትደግፋለህ ሲባል አዎ የምትል ከሆነ እና ያን ቲፒኤልኤፍ ላይ ከገለጽክ በዚህ የክልከላ ዲዚግኔሽን ውስጥ ትገባለህ ማለት ነው። እንግዲህ ይሄ የቪዛ ክልከላ በአብዛኛው አነስተኛ የሆነ የፖለቲካል ዱላ ነው። የአሜሪካ መንግስት ኢንቴንሽኑን እየገለጸ ነው። ኢንቴንሽኑ በኢትዮጵያ ውስጥ ያለ የቫዮለንስ ሙቭመንቶችን እንደማይደግፍ፣ በተለይ አሁን ሊካሄድ ያለውን ወይም ሊጀመር ያለውን ጦርነት ቲፒኤልኤፍ ይህን ሊያደርግ እንደተንቀሳቀሰ የሚያሳይ ምልክቶችን እየሰጠ ነው። ስለዚህ የማስጠንቀቂያ ደውል ነው ማለት የቪዛ እርምጃ የመጀመሪያው ፈርስት ስቴፕ የማስጠንቀቂያ ሂደት ነው እና ፓሲቭ የሆነ የፖለቲካል አክሽን ብንለው ጥሩ ነው። በጣም አግሬሲቭ ያልሆነ ግን የአሜሪካ መንግስት ከሚወስዳቸው እርምጃዎች እና የፖለቲካል ኢንክሊኔሽኑ ምን አይነት አቋም እየያዘ እንደሆነ ኢትዮጵያ ውስጥ በሚካሄደው እንቅስቃሴ ላይ የምትመለከትበት ነው። የመንግስትን አቋም የምትረዳበት አንግል ነው እና አንዱ ከሁለት ሶስት አራት አመራሮችን ከማገዱ በላይ የሚያስተላልፈው መልእክት ነው በጣም ወሳኙ ማለት ነው። ፕሮባብሊ ይሄን ዜና ሲሰሙ የቲፒኤልኤፍ አመራሮች የሚረዱት ነገር ይኖራል። ምንድነው የአሜሪካ አቋም በዚህ ሂደት ውስጥ የሚለው ትልቁ ሮል የቪዛ ክልከላ እነዛ ናቸው እንጂ አንድ ሁለት ሶስት አራት አመራሮችን መከልከል አይደለም። ያ የሚኖረው የክልከላው አንደኛ እነዚህ አመራሮች ጦርነት ሊያካሂዱ ከሆነ አሜሪካ የመምጣታቸው እድል በጣም አነስተኛ ነው። አንድ
ሁለተኛ ፕሮባብሊ የሚሆነው የእነሱ የዲፕሎማቲክ ዊንጎች በተፈለገው ቅልጥፍና ወደ አሜሪካም ሆነ ወደ ሌሎች ሀገሮች ለመሄድ ሊያግዳቸው ይችላል። በተለይ የአሜሪካን ቪዛ ማጣት፣ እዚህ ሀገር መጥቶ የዲፕሎማቲክ ስራ መስራት እዚህም ያሉ የህወሓት ደጋፊዎች ላይ የሚያሳድረው ተጽዕኖ ቀላል አይሆንም ይሄ እገዳ ማለት ነው። እንግዲህ እንደ ህግ አማካሪ በዚህ ውስጥ ያሉ ሰዎች ምናልባት ራሳቸውን ከቲፒኤልኤፍ ጋር ለማያያዝ አስበው ወይም ደግሞ አያይዘው ፋይል የሚያደርጉ ሰዎች መጠንቀቅ አለባቸው። ምክንያቱም የአሜሪካ መንግስት አቋም በአፕሊኬሽናቸው ላይ ተጽዕኖ ይኖረዋል። የኢሚግሬሽን ኦፊሰሮች መንግስት እንደዚህ አይነት አቋም ከወሰደ እነሱ አፕሊኬሽናችንን አክሴፕት ማድረግ ወይም ደግሞ ቤኔፊቶችን ፕሮቫይድ ማድረግ ለምሳሌ አሳይለም አፕሩቭድ ማድረግ፣ ግሪን ካርድ አፕሩቭ ማድረግ ሊከብዳቸው ይችላል። ስለዚህ ይህን ከግንዛቤ ውስጥ እንድትወስዱ ነው። ሲኤልፒ እንግዲህ ሁለተኛው ከዚህ በፊት በባይደን አድሚኒስትሬሽን ጊዜ ከጁን 2023 ጀምሮ በድንበር የገቡ ሰዎች ሰርከምቬንሽን ኦፍ ሎፉል ፓዝ የሚባል ህግ አፕላይ ይደረግባቸው ነበር። ይሄ ህግ በድንበር የገቡ ሰዎች ሲኤልፒ አፕ የሚባለውን ካልተጠቀሙ እና ሲገቡ ይሄን አፕ ተጠቅመው ቀጠሮ ተይዞላቸው ሜክሲኮ ላይ ድንበር ላይ ኢንተርቪው ተደርገው የገቡ ካልሆነ ለአሳይለም ብቁ አይሆኑም። ለአሳይለም ብቁ ለመሆን አንድ ወር ሲኤልፒ አፕን መጠቀም መቻል አለባቸው። ኦር ደግሞ ያልተጠቀሙበት ምክንያት አደገኛ የሆነ የጤና ችግር ከገጠማቸው ያን ማስረዳት ከቻሉ፣ ያ ኤሚነንት ከሆነ አደገኛ መሆኑን ማሳየት ከቻሉ፣ ለምሳሌ ድንበር ላይ ትልቅ የጤና እክል ገጥሟቸው ያን አፕ የመጠቀም ችሎታ ከሌላቸው፣ ችሎታው ከህክምና ከጤና እክል የተነሳ ከሆነ። ሁለተኛው ትራፊከሮች፣ ስመግለሮች አስገድደዋቸው ያስገቧቸው ከሆነ ማለት ነው። ለምሳሌ የጦር መሳሪያ ከጀርባ ይዘውብህ የግድ ወደ አሜሪካ እንድትገባ አስገድደው የገባክ እንደሆነ ወይ ስመግል ላይን ትራፊክ እንደሆነ በእነሱ ቁጥጥር ውስጥ ሆነ ከገባ፣ እነዚህ ኤክሰፕሽኖች ናቸው። ካለዛ የሲኤልፒ አፕ በሁሉም ላይ አፕላይ ይሆናል፣ በድንበር የገቡ ሰዎች ላይ ማለት ነው። ብዙ ሰዎች አሳይለማቸው ተቀባይነት አግኝቶ ማለት አሳይለማቸው ፐርሱሲቭ ሆኖ ዳኞችን አሳምኖ ነገር ግን የሲኤልፒ ሪኳየርመንት ስላለባቸው ያን ስለማማሉ ውድቅ የተደረገባቸው ብዙ ኢትዮጵያኖች አሉ። ስለዚህ አሁን ይሄ ሰርከምቬንሽን ኦፍ ሎፉል ፓዝዌይ ከ2023 ጀምሮ ወደ አሜሪካ የገቡ ሰዎች አሁን ላይም የኢሚግሬሽን ኮርት ላይ ኬዛቸው ያሉ ሰዎች በጠቅላላ ከዚህ ህግ ነፃ ሆነዋል ማለት ነው። የ9ኛው ሰርኬት ካሊፎርኒያ ነው ይሄ ክስ የተካሄደው። ሰርከምቬንሽን ኦፍ ሎፉል ፓዝዌይ ህግን የሚጻረር ነው። ኮንግረስ ያወጣውን ህግ አሳይለምን የመጠየቅ ህግ የሚጻረር መሆኑን በመግለጽ ቫኬት አድርጎታል፣ አስወግዶታል ማለት ነው። ለዚህ አሁን ዊዝሆልዲንግ የተሰጣቸው ሰዎች ሳይቀሩ በሰርከምቬንሽን ኦፍ ሎፉል ፓዝዌይ ምክንያት ሲኤልፒ ምክንያት አሳይለም ማግኘት ያልቻሉ ግን ዊዝሆልዲንግ የተሰጣቸው ሰዎች ከእንደገና ወደ ፍርድ ቤት ሄደው ሪካላንደር በማድረግ ወይም ሞሽን ትሪኦፕን ከእንደገና ኬዛቸውን በማስከፈት አሳይለማቸው እንደገና ማሳየት ሁሉ ይችላሉ ማለት ነው። ምክንያቱም ዊዝሆልዲንግ ከተሰጠ ወደ ግሪን ካርድ ወደ ዜጋ ወደፊት መሄዳችንም ጀስት ሁሉ ጊዜ ዊዝሆልዲንግ ላይ ነው የምትቆየው። ከሀገርም መውጣት ላይ መንቀሳቀስ ላይ የራሱ የሆነ ገደቦች አሉት። ለዛ ነው የሰርከምቬንሽን ኦፍ ሎፉል ፓዝዌይ መነሳት ትልቅ ጥቅም የሚኖረው ማለት ነው። ገና አሳይለም ኬዛቸው እየተካሄደ ያለም ሰዎች እንግዲህ ከዚህ ነፃ መሆናቸው ቀላል አይደለም። ምክንያቱም ይሄን ህግ ማለፍ በጣም ከባድ ነው። እነዚህ ቅድም የጠቀስኩልህ አደገኛ የሆነ የጤና እክል ከገጠመ ኦር ደግሞ ስመግለሮች፣ ትራፊከሮች አስገድደው የገባ ካልሆንክ፣ እነዚህን ኤክሰፕሽኖች ማሟላት ማትችል ከሆነ ኦር ደግሞ ስሌቭ ተደርገ ምንም አይነት ዊል ሳይኖርክ ወደ አሜሪካ ገፍትረ የገባ መሆኑን ማሳየት ካልቻልክ ለአሳይለም ብቁ አትሆንም ነበር በድንበር እስከገባክ ድረስ። የዚህ መነሳት ትልቅ ዜና ነው ለብዙ ኢትዮጵያኖች እና ኤርትራኖች።